ሰላም ጤና ይስጥልኝ። ዘላለም ነኝ ከዞላ ኤጁኬሽን። ዛሬ ደግሞ ይዤላችሁ የቀረብኩት የኢትዮጵያን ፔሮል ሲስተም ነው። ስለዚህ የምንሰራው ከስክራች እንዴት መስራት እንችላለን ወይ ደግሞ ህግ ይቀያየራል በየጊዜው። ስለዚህ ሲቀያየር እንዴት አድርገን ነው ያለንን ከስተማይዝ ማድረግ የምንችለው የሚለውን በዛሬው ቪዲዮ አካትቼላችኋለሁ። አብራችሁን ቆዩ። ስንጀምር ምንድነው የምናደርገው? ኖርማል ፒሲ ክፍት ነው፣ ዊንዶው 10 ነው። ስለዚህ ከፍትና ኤክስ ብለው ኤክሴል ይመጣልኛል። ኤክሴልን ከፍታለሁ። ኤክሴል ከከፈትኩ በኋላ ብላንክ ወርክቡክ ላይ ተጭኜ ከዛ በኋላ መጻፋቸው ነገሮች መጻፍ ነው። ስለዚህ ስጽፍ አሁን እዚህ ጋር ዝም ብዬ ሰዓት ለመቆጠብ አዘጋጅቼዋለሁ። በአብሪቬሽን ያዘጋጀሁት። ኖርማል የሆነ ኦቨርቪው ማግኘት ከፈለጋችሁ ደግሞ ከዚህ በፊት ሲምፕል ፔሮል ብዬ ያዘጋጀሁት ቪዲዮ አለ፣ እሱ ማየት ትችላላችሁ። ስለዚህ አብሪቬሽን ስናዘጋጅ ቢኤስ የምንለው ቤዚክ ሳለሪ ነው። ኤኤል የምንለው አላዋንስ ነው። ኦቨርታይም ነው። ይሄኛው ግሮስ ርኒንግ ነው። ይሄኛው ኢንካም ታክስ ነው። ፔንሽን፣ ክሬት አሶሲዬሽን፣ ቶታል ዲዳክሽን ኤንድ ነት ፔይ ነው። ስለዚህ ሰማቸው አለ የሰራተኞቻችን። እዚህ ጋር ከላይ የምታዩት እንደፈለግን ከስተማይዝ መርጅ እያደረግን የምንፈልገውን የካምፓኒ መጻፍ እንችላለን። ኤቢሲ የሚባል ካምፓኒ ኤክሰትራ ደስ ያለንን እዚህ ጋር በሄደር መጻፍ እንችላለን፣ የምንፈልገውን ጽሁፍ ማለት ነው፣ ስለ ካምፓኒያችን ፕሮፋይል ማለት ነው። ስለዚህ አሁን ከቤዚክ ሳላሪ ስንጀምር ለምሳሌ አበበ 3000 ነው የሚከፈለው፣ ዳዊት 8900 ብር ይከፈለዋል፣ ሰላም 5900 ብር ይከፈላታል፣ ሌላኛዋ ሰላም 14000 ብር ይከፈላታል፣ ዘላለም 560 ብር ይከፈለዋል። ከዛ አሁን አላዋንስ የሚያገኙትን ደግሞ አሁን ከብዙ መስሪያ ቤቶች ነው ኖርማል ፔሮል አሰራር ማየው አይቻለሁ። ብዙ መስሪያ ቤቶች ሰለቻለሁም እና ከነዛ መካከል አላዋንስን አንዳንድ ቦታ ከ800 በታች በዜሮ አድርገው የሚያስቡት አለ። ግን አብዛኛው መስሪያ ቤቶች ደግሞ አላዋንስን ቀጥታ ያገኘውን ከቤዚክ ሳላሪ ጋር በመደመር ቀጥታ ግሮስ ርኒንግ ውስጥ ከተውት ከዛ በኋላ ኖርማሊ በኖርማል በሚመጣው በፐርሰንቴጁ ኢንካም ታክሱን ታክስድ የሚያደርጉት አሉ። ስለዚህ እናንተ አንደኛ መስሪያ ቤታችሁ ሊለይ ይችላል። እናንተ በራሳችሁ መስሪያ ቤት ትሰራላችሁ። ግን አሁን የምንሰራው እኛ ቀጥታ አላዋንስ የሚያገኘውን ብር ቀጥታ ነው የምናስገባው እንጂ ምንም የሚቀነስ ምናምን ነገር የለውም እዚህ ላይ ማለት። ስለዚህ የሚያገኘው ቀጥታ ብር መክተት ነው። ስለዚህ ለምሳሌ አበበ 700 ብር አገኘ፣ ዳዊት 500 ብር ያገኛል፣ 450 አገኘች ሰላም፣ 2000 ብር አገኘች ሰላም ሁለተኛ፣ ደላለም ደግሞ 700 ብር አላዋንስ አገኘ። ኦቨርታይም ጋር ስንሄድ ኦቨርታይም እያንዳንዱ የሆነ ለምሳሌ ማታ ላይ እስከ 4 ሰዓት ስትቆዩ፣ ከ4 ሰዓት በኋላ ስትቆዩ፣ ሆሊዴ ላይ ስትገቡ፣ ከዛ በኋላ ደግሞ ይሄ ኖርማል ዊኬንድ ላይ ስትገቡ ይለያያል የሚባዛበት ፐርሰንት ማለት ነው። በሰዓታችሁ ተካፍሎ በኖርማል በምታገኙት ገቢ በግሮስ ኤርኒንጋችሁ ቤዚክ ሳላሪ የምንለው ተካፍሎ በሰዓት የምታገኟት ብር ከታወቀች በኋላ ያቺን በኖርማል በ1.25 በ1.5 በ2 እያለ የሚባዛ ይኖራል። ስለዚህ እሱን ኦቨርታይም ኖርማል ዲቴል ማወቅ ከፈልጋችሁ ሌላ ቪዲዮ መስራት እንችላለን። ኖርማል ኮሜንት ላይ ጻፉልኝ። አሁን ግን ቀጥታ ኦቨርታይም ቀጥታ የሚያገኘውን ብር ተባስቶ ምናምን ከተገኘ በኋላ የሚኖረው ነው የምናስገባው። ስለዚህ ኦቨርታይም 500 ብር አገኘ፣ ሽመልስ 300 ብር፣ ዳዊት 300 ብር አገኘ፣ ሰላም 290 ብር አገኘች፣ ያቺኛዋ ሰላም 490 አገኘች፣ ደላለም 300 ብር አገኘ ብለን የምንሰደው። ከዛ አሁን ግሮስ ርኒንግ የምንለው የነዚህ እንደምታዩት አረንጓዴ ነው። የነዚህ አረንጓዴዎቹ የነዚህ ድምር እያንዳንዶቹ ድምር ምን እንለዋለን? ግሮስ ርኒንግ እንለዋለን። እዚህ ግሮስ ርኒንግ የምንለው እያንዳንዱ የገቢዎቹ የሚደመሩበት ነው። ስለዚህ እነዚህኞቹ ወጪ ሳይሆኑ ገቢ ናቸው። ስለዚህ ገቢዎቹ ሲደመሩ ግሮስ ርኒንግ እንላቸዋለን። ስለዚህ እነሱን ለመደመር ቀጥታ ፎፌክስ ላይ ሄድና ሰም እላለሁ። ሰም ካልኩ በኋላ ከቢ5 እስከ ዲ5 ይለኛል። ቢ5 ዲስ ዋን፣ ይሄኛው መጨረሻው ደግሞ ምንድነው? ዲ5 ቢ5 አፕ ቱ ዲ5 እነዚህ ናቸው ማለት ሶስቱ። ስለዚህ ኦኬ ላቸው ኦኬ እለዋለሁ። ስንት ብር እንዳገኘ ጻፈልኝ፣ አወርደዋለሁ። እያንዳንዱ ጻፈልኝ። ከዛ አሁን ወደ ኢንካም ታክስ ስንሄድ ኢንካም ታክስ የራሱ የሆነ ኢትዮጵያ ህግ አለው። ስለዚህ እሱ ረዘም ስለሚል ወደ እነዚህ እንሄድ። ፔንሽን ለኖርማል ለመስሪያ ቤቱ የሚሰጠው ፔንሽን ስንት ነው? መስሪያ ቤቱ የሚከፍለው 11% ነው። ከሰራተኛው ላይ የሚቆረጥ ደግሞ 7% ነው። ስለዚህ ይሄ የምንሰራው ፔሮል የሰራተኛ ስለሆነ
ቀጥታ ምንድን ነው የምናደርገው እዚህ ኳልቱ ብዬ አሁን ከግሮስ እርኒንግ ላይ ብዙ መስሪያ ቤቶች ፔንሽን ከግሮስ እርኒንግ ላይ የሚቆረጥ አለ። ግን አሁን ከግሮስ እርኒንግ ላይ የምንቆርጠው ምን ሲሆን ነው? እነዚህ ነገሮች ኖርማል ቋሚ ሲሆኑ ነው አይደል? ለምሳሌ ኦቲ ሁሌ ላያገኙ ይችላሉ፣ ሁሌ ላይሰሩ ይችላሉ። አላዋንስም የተለዋጭነት ባህሪ ሊኖረው ይችላል። ኖርማል ቋሚ ላይሆንም ይችላል። ስለዚህ ምንድነው የሚሆነው? ትክክለኛ ፔንሽን የሚሰራው ከቤዚክ ሳለሪ ላይ ነው ማለት ነው። ከቤዚክ ሳለሪ ላይ ስለዚህ ቤዚክ ሳለሪ ሲባዛ በስንት ነው? 7 ሺፍት 7 ቁጥር ስንጫን ሺፍት 5 ቁጥር ስንጫን ፐርሰንቴጅ ነው 7% ቢ 5 ታይምስ 7%። ስለዚህ ቢ 5 የምንለው ቤዚክ ሳለሪ እዚህ ጋር እንደምታዩት አራት ማዕዘን አድርጎበታል። ከዛ ኢንተር ስለው ፔንሽን ሰራ። ስለዚህ ፔንሽን ሰራ። ከዛ ፔንሽንን አወርደዋለሁ። ፔንሽንን ካወረድኩ በኋላ ክሬት አሶሲዬሽን አለ። ክሬት አሶሲዬሽን ብዙ ጊዜ መስሪያ ቤቶች ላይ 10% ነው የሚቆረጠው። ስለዚህ ከዛም በላይ ከሆነ እያንዳንዱ መስራት ይጠበቅባቸዋል። መጥቶ ለምሳሌ ዘላለም 20% ይቆረጥብኝ፣ ሰላም 15 ይቆረጥብኝ፣ ከ10% በላይ ማድረግ መብታቸው ነው። ግን ኖርማሊ የሁሉም ግን ኮመን ግን ክሬት አሶሲዬሽን ከገቡ ካልገቡ ባዶ እናደርገዋለን። ከገቡ ግን 10% ነው። ስለዚህ 10% እንውሰደውና ከምናቸው ላይ ከቤዚክ ሳለሪያቸው ላይ ሲባዛ 15% ከዛ ኢንተር ልበለው። ከዛ ኢንተር ካልኩት በኋላ ላውርደው። ክሬዲት አሶሲዬሽን ተሰራ። ስለዚህ ቶታል ዲዳክሽን ኢንካም ታክስ ከተሰራ በኋላ ነው የምንሰራው። ስለዚህ ወደ ኢንካም ታክስ ስንሄድ ጎግል ታደርጉታላችሁ። ኢንካም ታክስ ከፈለጋችሁ ፕሮክላሜሽኑን ማውረድ ትችላላችሁ ከፈለጋችሁ። ስለዚህ አሁን ህጉ ይሄን ይመስላል። አሁን ኦቨርቪው ስንሰራ የኢንካም ታክስ የኢትዮጵያን ኢንካም ታክስ ከ0 እስከ 600 ብር ምንም ታክስ አይደረግም። እዚህ ጋር እንደምታዩት ምንም ታክሰብል አይደለም፣ ምንም ታክሰብል ነው። ከ601 እስከ 1650 ብር 10% ነው። ከዛ በኋላ 60 ብር ደግሞ ዲዳክሽን አለው። ኦቨር 10900 ሲሆን ደግሞ 35% ነው የመጨረሻው ማለት ነው። ከዛ በኋላ 1500 ብር ደግሞ ተቀናሽ ይሆንለታል። ከዛ ከ15% ካባዛችሁ በኋላ ደግሞ 1500 ብር ይቀነስለታል። እንደዚህ እያለ ይሄዳል ማለት ነው። ለምሳሌ ይሄኛው ከ5251 እስከ 7800 ብር 25% ነው። 565 ብር ዲዳክሽን አለው። ስለዚህ ይሄንን ወደ አንድ ፎርሙላ ነው ኢንተግሬት የምናደርገው ማለት ነው ኤክሴል ላይ። ስለዚህ እሱን ከስክራች እንዴት መስራት እንደምንችል እናያለን ማለት ነው። ኖርማል ያለ ራሱ ካለ መስሪያ ቤታችሁ ወደፊት ዩነቨር ነው አይደል? ሊቀየር ይችላል። ስለዚህ ሲቀየር እንዴት ነው ማስተካከል የምንችለው የሚለውንም በዛው አብረን እናያለን። ስለዚህ አሁን ኖርማል የእንትናችን ይህን ነው የሚመስለው። የድሮን ህግ እንፈልግ አለ እዚህ ላይ የድሮ ህግ እንየው። የድሮ ህግ እስከ መጨረሻው ትክክል አይደለም፣ ግን ለምሳሌ 1150 ብር ከሚያገኙት ነው ዜሮ የሚቆረጥ የነበረው ማለት ምንም ማይቆረጥ የሚሆነው 150 ብር እና ከ150 ብር በታች ሲሆን ነው እንጂ 600 ሲሆን አልነበረም። ስለዚህ ይሄንን ወደ አዲሱ ፎርሙላ እንቀይረዋለን። ይሄኛው እንዳለ ይሁንና እዚህ ጋር ፔስት አድርጌ ይሄንን ለአዲሱ እንጠቀምበት ማለት ነው። ስለዚህ አሁን እዚህ ጋር ዲቱ ይለኛል። ይችኛው እንዴት እንደምትገባ እናያታለን። አሁን 150 ይላል እዚህ ጋር 150 ሳይሆን በአሁኑ በአዲሱ ስንት ነው? 600 ነው። 600 ከዛ በኋላ የሚቀጥለው ስንት ነው? 1650 በታች ነው። 1650 በታች 10%። ስለዚህ እዚህ ጋር 650 የነበረው 1650 ሆነ። እዚህ ጋር አንድ ብጨምርባት 1650 ይሆናል 10%። ከዛ ተቀናሹ ብድሮ 15% ነበር ከ650 የሚቀንሰው፣ በአሁኑ ደግሞ 60 ብር ነው። ስለዚህ ይችኛዋን 1500 ነው 60 አረጋታለሁ። ከዛ በኋላ ቀጥሎ ያለው ማን ነው? 3200 ብር 3200 ብር ቀጥሎ ከ1650 ብር ላይ ቀጥሎ ያለው 1400 ነበር ድሮ፣ በአዲሱ 3200 ይሆናል። ከዛ በኋላ 15% ነው። ተቀናሹ ስንት ይሆናል? 142 ብር ከ50። ይችኛዋን 142 ብር ከ50 እናረጋታለን። እንቀጥላለን እንደዚህ እያደረግን። ከዛ በኋላ 5250 ስለሚያሳንሰው ቀጥታ እናደርገው ምን ችግር አለው? 5250 ማድረግ እንችላለን። ከዛ በኋላ 20% ነው። 20% ከሆነ በኋላ ስንት ነው ተቀናሹ? ዲዳክሽኑ ስንት ነው? 302 ብር ከ50። ስለዚህ እዚህ ጋር መጥቼ 302 ብር ነጥብ 5 አደርገዋለሁ።
ከዛ ኔክስት 7800 አለ። ከድሮ እንደምታዩት ከድሮ ይለያል። 7800 25% ነው። ዲዳክሽኑ ስንት ነው? 565 565 እንቀጥላለን። 10900 ኔክስት ዲስ ዋን 10900 ይሆናል። ከዛ 30% ነው። ከዛ ዲዳክሽኑ ስንት ይሆናል? 955 ከዛ የመጨረሻው ግሬተር ዛን የሚለው 10900 35% ነው። ከዛ በኋላ 1500 ብር ደግሞ ዲዳክሽን ነው። 1500 ስለዚህ በአዲሱ ኮንቨርት አድርገን ጨረስነው ማለት ነው። ኢፍ ዲቱ ለዛ ነው ኢኳል ቱ 600 ስንት ዜሮ አድርገው ምንድነው የሚያደርገው ይሄኛው ፎርሙላ? እቺ ማለት ኮንዲሽን ናት። ይሄ ቢሆን እንደማለት ነው። ስለዚህ ዲቱ የምንለው የቦታው ነው እዚህ ጋር ያለው የኖርማል ይሄኛው የዚህኛው ቦታ ነው። ስለዚህ በእኛ ኬዝ ለምሳሌ ምንድነው ኢ5 ነው ኢ5። ስለዚህ በዲቱ የሚለውን እኛ በኢ5 ከስተማይዝ እናደርገዋለን። እናንተም የትም ቦታ ብታስቀምጡት ፔሮላችሁ ያለበት ቦታ የግሮስ ርኒንግ ያለበት ቦታ እሱ የሚቀመጥበትን ክሊክ አድርጋችሁ ማወቅ ትችላላችሁ። አውቶማቲክም ማስገባት ይቻላል ማለት ነው። ከዛ አሁን ይሄ በእኛ ኬዝ ኢ5 የምንለው ይሆናል ማለት ነው። ከዛም 600 ዜሮ ይላል። አሁን ቀጥሎ ይሄድና ዲቱ ሌዳኖር ኢኳልቱ 1650 ከ650 በታች ከሆነ ይላል። እዚህ ከ650 በታች ማለት ምን ያቆመዋል ማለት ነው? ይሄኛው ሌዳኖር ኢኳልቱ 600 የሚለው ያቆመዋል። ስለዚህ ይሄ ማለት ከስንት ነው? ከ601 ብር እዚህ ጋር እንደምታዩት ሌዳኖር ኢኳልቱ ካለ 600 ነው ያጠቃልላል። 600ን ካጠቃለለ በኋላ ከ600 ይሄኛው ማለት ይሄ ሌዳኖር ኢኳልቱ 1650 ማለት 601 ብር እስከ 1650 ማለት ነው። ምክንያቱም ሌዳኖር ኢኳልቱ ነው የሚለው ሌዳኖር ኢኳልቱ ደግሞ እስከ መጨረሻው አይሄድም። ለምንድን ነው የማይሄደው? እዚህ ጋር ሌላ ፎርሙላ ስላለ ይሄ ፎርሙላ ያግደዋል ማለት ነው። ስለዚህ አገደው ማለት ምንድነው? እዚህ ጋር እንደምታዩት 600 ድረስ ያኛው ይሄድና ይሄኛው ደግሞ ከ601 እስከ 1650 ይሄ ሌዳኖር ኢኳልቱ 1650 ስለሚል 600 ላይ ይቆማል ማለት ነው። 600ን አያካትትም ማለት 601 ብር ጀምሮ ይሆናል ማለት ነው። ፎርሙላው እንደዛ አድርገን ነው የምንሰራው ማለት ነው። ከዛ በኋላ ቀጥሎም ያለው ደግሞ ሌዳኖር ኢኳልቱ 3200 ይላል። ይሄም ማለት ከ1651 ብር ጀምሮ እስከ 3200 ማለት ነው። ይሄኛው እዚህ ጋር እንደምናየው ከ1651 ጀምሮ እስከ 3200 እያለ ይቀጥላል ማለት ነው። ስለዚህ ይህንን ጉግል ብታደርጉት እንደዚህ ኢትዮጵያን ፔሮል ሲስተም ብትሉት ከነዚህ መካከል የሚመጣውን ቼክ አድርጋችሁ ይሄኛውን አሁን የከፈትኩት የሳላሪ ኢንካም ታክስ ካልኩሌሽን ኢትዮጵያ የሚለው ይሄንን የከፈትኩት ይሄን ከፍታችሁ ቼክ ማድረግ ትችላላችሁ ማለት ነው። ኖርማል ፕሮክላሜሽኑም አለ ኖርማል ኢንተርኔት ላይ እሱን አወርዳችሁ ኖርማል ቀጥታ ከፕሮክላሜሽኑ ማየትም ትችላላችሁ ማለት ነው። ከዛ ፎርሙላን ጨረስኩ ማለት ነው። ስለዚህ አሁን ወደ ኤክሴል ስንመጣ እዚህ ጋር በደንብ በወርድ ነው ብዬ ነው። በኤክሴል ስንመጣ ምን ማድረግ እንችላለን? እዚህ ኳልቱ ብዬ ነው የምጀምረው። ኢፍ ላለው ቅንፍ ከፍታለሁ። ከዛ በኋላ ግሮስን ይችኛዋ ናትን ቅድም ያልኳችሁ ኢ5። በዚህኛው ኬዝ ግን ምን ትላለች? በዚህኛው ኬዝ ዲቱ ትላለች። ከዛ ሌዳኖር ኢኳልቱ 600 ዜሮ ሌዳኖር ኢኳልቱ 600 ከዛ ኮማ አድርጌ ዜሮ ከዛ ኮማ አድርጌ ድጋሚ ሁለተኛውን ጀምራለሁ። ኢፍ ብዬ ቅንፍ ከፍትና ድጋሚ እቺን ነክቼ ኢቱን ነክቼ ሌዳኖር ኢኳልቱ 1650 እና ኮማ አድርጌ ድጋሚ ኢፋይፍ ነክቼ እዚህ ጋር እንደምታዩት ድጋሚ እቺ ኢቱ አለች፣ እዚህ ጋር ዲቱ አለች። እቺ ማለት ድጋሚ የምለካበት ነው። ከዛ 10% ሲባዛ ብዬ 10% ሲቀነስ 60 ማለት ይችላል ማለት ነው። ኮፒ አድርጌ ልውሰደው። ሲባዛ አደርግና ፔስት ልበለው 10% ሲቀነስ 60 እንደዚህ ያደረኩኝ ይቀጥላል ማለት። ስለዚህ ጊዜያችንን ለመቆጠብ ቀጥታ ሙሉ ለሙሉ ይሄኛው ስለሚሰራ ኮፒ አድርጌ ቀጥታ ወደ ኤክሴል ላስገባው ማለት ነው። ይሄንን ኦቨርራይት ላድርገው። ከዛ አሁን ኦቨርራይት ሳደርገው ምን ይለኛል? ዲቱ እንደምታዩት እዚህ ግቺ ናት ዲቱ
እኔ ግን የምፈልገው ማን ነው? ግሮስ ኤርኒንግ ነው። ይሄኛውን ነው የምፈልገው። ስለዚህ እነዚህኞቹ ዲቱን በማን መተካት አለብኝ? በዚህኛው በኢ5 መተካት አለብኝ ማለት ነው። ዲቶቹ ጋር እየሄድኩኝ በኢ5 መተካት እችላለሁ። ሪፕሌስን መጠቀም ትችላላችሁ። እዛ ማስተካከላችሁ መምጣት ትችላላችሁ። በደንብ ግልጽ እንዲሆን ብዬ ነው እዚህ ጋር ሪፕሌስ የማደርገው። ስለዚህ እያንዳንዱ ዲቱ የሚባል ነገር መኖር የለበትም። ሁሉንም በዚህኛው በኢ5 ሪፕሌስ አደርጋችኋለሁ ማለት ነው። በኢ5 ሁሉንም ዲቱ የሚባል ነገር መኖር የለበትም። እንደምታዩት ነው። ሌላ ዲቱ ቀረን። ኢፋይፍ እዚህ ጋር አንድ ዲቱ አየሁ። ኢፋይፍ ሙሉ ነው አይደል? ከዛ አሁን እዚህ ጋር መጣና እንደምታዩት ቅንፉ ኢፎቹ መቁጠር ነው። 1 2 3 4 5 6 7 ምኖች ናቸው ቅንፎች 1 2 3 4 5 6 7 እዚህ 7 ቅንፎች አሉኝ። ሰባቱ ቅንፎች ተዘግተዋል እንደምታዩት። ከዛ ኢንተር ስለው የኢንካም ታክስ ቆረጥልኝ ማለት ነው። ደብል ክሊክ ብታደርጉበት ፎርሙላው ተመልሶ ይመጣል። ይሄን ይመስላል ፎርሙላው ማለት። ስለዚህ ከስክራችም ቅድም እንዳሳያችሁ ኢፍ ብዬ ቅንፍ እየከፈቱኝ ኢፋይፍ እያረኩኝ ዳኖር ኢኳል ቱ 600 እያልኩኝ እስከ መጨረሻው ድረስ መሄድ እችላለሁ። ካልሆነ ደግሞ እዚህ ጋር እንዳየነው ከዚህ ከኖርማል ከድሮ ፎርሙላ ላይ እያረኩኝ እየቀየርኩኝ በአዲሱ እየቀየርኩኝ አዲሱን እያየሁኝ እንደዚህ ጋር እንዳየሁት አዲሱን እያየሁኝ ኦቨርራይት እያረኩኝ በአዲሱ ኦቨርራይት እያረኩኝ መስራት እችላለሁ ማለት ነው። ተጨረስ ኢንተር እለዋለሁ። እንደምታዩት ኢንተር ካልኩ በኋላ ማውረድ ነው። የሁሉንም ኢንካም ታክስ ሰራልኝ ማለት ነው። ከዛ ቶታል ዲዳክሽን የምንለው ልክ እንደ ግሮስ ኤርኒንግ የሶስቱን የአረንጓዴዎቹን እዚህ ጋር የምታዩቸውን የቤዚክ ሳላሪ አላዋንስ ኦቲን እንደደመረው ቶታል ዲዳክሽን ደግሞ የኢንካም ታክስ ፔንሽን እና የክሬዲት አሶሲሽን ይደምርልኛል ማለት ነው። ስለዚህ ሲደምርልኝ ኤፍ5 አፕ ቱ ኤች5 ይለኛል። ይሄ ማለት የትኛው ነው? ከዚህ እስከዚህ ማለት ነው። እንደዚህ ጋር እንደምታዩት ኤፍ5 አፕ ቱ ኤች5 ይላል። ስለዚህ እሱ መደመር ነው። ኦኬ እለዋለሁ። ከዛ ቶታል ዲዳክሽን ይሰራው ማለት ነው። ቶታል ዲዳክሽን ካወረድኩ በኋላ ቀጥሎ ምን ይመጣል? ኔት ፔ ይመጣል። ኔት ፔ ማለት የሰውየው እጁ ላይ የሚደርሰው ብር ነው ማለት ነው አይደል? እጁ ላይ የሚደርሰው ብር ነው። ስለዚህ እጁ ላይ የሚደርሰው ብር ምንና ምን ማለት ነው? ይሄኛው ክሬዲት ግሮስ ኤርኒንግ ሲቀነስ ቶታል ዲዳክሽን ሁሉም ያገኛቸው እነዚህ አረንጓዴ ብሮች ትክክለኛ እጁ ላይ የሰራቸው ብሮች እና ከዛ በኋላ ተቀናሽ የሚሆኑ ብሮች አንድ ላይ ሲቀነሱ ምን ይሰጠናል? ኔት ፔ ይሰጠናል። ኔት ፔ ማለት እጁ ላይ የሚደርሰው ብር ማለት ነው። ስለዚህ ይሄኛውን ምን ማድረግ ይችላሉ? ቀጥታ ኢኳል ቱ ሳይን ነክቼ ግሮስ ኤርኒንጋችን አለ እዚህ ጋር የአንድ ሰው ነው መስራት ያለብን አይደል? ኤክሴል መሆኑ ጥቅሙ እሱ ነው። ፎርሙላ አንድ ሰው ላይ አፕላይ ካደረኩ በኋላ ማውረድ ነው እንጂ እያንዳንዱ ላይ እየሄዳችሁ መስራት የለባችሁም፣ አይጠበቅባችሁም። አንዳንድ እያንዳንዱ ላይ መስራት የሚጠበቃችሁ ምንድን ነው? ለምሳሌ ክሬዲት አሶሲዬሽን ቅድም እንዳልኳችሁ ከ10% በላይ ነው የሚቻለው። ግማሹ 15% ሊቆረጥብኝ፣ ግማሹ 700 ብር 800 ብር ሊቆረጥብኝ ሊል ይችላል። ስለዚህ ከ10% በላይ የሆነ ከሆነ እያንዳንዱን ክሬዲት አሶሲዬሽን እያንዳንዱን እየሄድኩ መስራት ሊጠበቅብኝ ይችላል። ሌሎቹ ግን ቀጥታ ማውረድ ነው የሚሆነው። ስለዚህ ኢፋይቭ ማይነስ ቶታል ዲዳክሽን የምንለው የትኛውን ነው? ኤች5 አይ5 አይደል? ይሄኛው። ስለዚህ ኢፋይቭ ማይነስ አይ5 ከዛ ኢንተር ስለው በእጁ ላይ እኛ የምንከፍለው ብር። ስለዚህ የአካውንቲንግ ተማሪዎች ከናችሁ ፋይናንስ ላይ የሚሰሩ ከሆነ ይሄኛው ለሰዎቹ የሚከፈለው ብር ኔት ፔ የምንለው ይሆናል ማለት። ስለዚህ ይሄንን በእጃቸው ኦር በአካውንታቸው ዋሬቨር የምንከፍለው ይሆናል ማለት ነው። ስለዚህ ኔት ፔ የምንለው ግሮስ ኤርኒንግ ሲቀነስ ቶታል ዲዳክሽን፣ ግሮስ ኤርኒንግ የምንለው ቤዚክ ሳላሪ ሲደመር አላዋንስ ሲደመር ኦቲ። ሌላም አዲሽናል ለምሳሌ አላዋንስም ይከፋፍሉታል። አሁን አንዳንዴ የቤት አላዋንስ ይኖራል፣ የፊውል አላዋንስ ይኖራል፣ የትራንስፖርቴሽን አላዋንስ ኤክሰትራ አይደል? እነሱን አጠቃላይ አላዋንስ ብለን መደመር እንችላለን፣ ለየብቻቸው ማስቀመጥ እንችላለን። ሆነም ቀረ የሚከፈለው ብር ካለ እነሱን ብሮች አንድ ላይ ሰብስቤ ግሮስ ኤርኒንግ አደርገዋለሁ። እዚህ ጋር ትንሽ እንድትጠቀሙት የምፈልገው ምንድን ነው? አንዳንድ መስሪያ ቤቶች እነዚህን ኦቲን አላዋንስን ሙሉ ለሙሉ ታክሰብል የማያደርጉ መስሪያ ቤቶች አይቻሉ። አንዳንድ መስሪያ ቤቶች ከዛ ደግሞ ኖርማል አላዋንስ ደግሞ ለራሱን የሆነ የታክሰብል ሲስተም ለብቻ አውጥተውት አላዋንስን ኦቲን ለብቻ አውጥተውት ከነዚህ እዚህ ጋር ሳይቀላቅሉት ለብቻቸው የሚሰሩትን መስሪያ ቤቶች አሉ። ስለዚህ እሱ ስፔሻል ኬዝም ያላቸው አንዳንድ መስሪያ ቤቶች አሉ። እነዚህ ኦቲን መስራት የሚሰራውን አላዋንስ የሚሰራውን ስፔሻል በራሱ መልኩ የሚሰሩት አሉ። ስለዚህ እነሱን ነገሮች በራሳችሁ በመስሪያ ቤት በምትሰሩበት መስሪያ ቤት ከስተማይዝ ማድረግ ትችላላችሁ። በተረፈ ግን
ኖርማል የምንለው አይነት ፔሮል ይሄን ይመስላል ማለት ነው። እንዳየነው ቶታል ዲዳክሽን የኢንካም ታክስ፣ የፔንሽን፣ የክሬዲት አሶሲዬሽን ድምር ነው። ቶታል ዲዳክሽንም ሌላ የሚቀነስ ነገር ሊሆን ይችላል። ቅድም ለምሳሌ እዚህኛው ወርዱ ዶክመንት ላይ እንዳየነው ምን የሚል አለ? እዚህ ጋር እንደምታዩት ምን የሚል አለ? ፎር አባይ የሚል አለ። ስለዚህ ለአባይ የሚቆረጥም ከሆነ የሆነ ሌላም ነገር ካለ ሌላ ተቀናሽ ነገር ካለም እዚህ ጋር አንድ ጨምራችሁ መቀጠል ትችላላችሁ። ሆነም ቀረ የሚቀነሱበት ብሮች እንዳለ ሲደመሩ ቶታል ዲዳክሽን እንላለን። ከዛ ኔት ፔይ የምንለው አጠቃላይ ሊያገኘው የሚችለው ብር የግሮስ ኦርኒንግ የምንለው ሲቀነስ ቶታል ዲዳክሽን የምንለው ወይ ደግሞ ተቀናሽ ብሮች አብረው ተደምረው ሲቀነስ ምን ይሰጠናል? ኔት ፔይ ይሰጠናል። ስለዚህ ኔት ፔይ ማለት እጅ ላይ የምንከፍለው ብር ይሆናል ማለት ነው። የኢትዮጵያን ፔሮል ሲስተም በአጭሩ ይሄን ይመስላል ማለት ነው። ፎርሙላው እንዳየነው በአዲሱ መሰረት አሁን ከረንትሊ የምንሰራበት ፎርሙላ ይሄን ይመስላል ማለት ነው። ስለዚህ እያንዳንዱን ይሄንን ኤክሴል ላይ ቀጥታ ከዚህ እያያችሁ ኤክሴል ላይ መስራት ትችላላችሁ። ስለዚህ ስትሰሩ ምንድነው ይቺ ዲቱ የምትለዋ ሴል ነምበር ስለሆነች ሴል ነምበር በምን እንቀይረዋለን ተባባለናል? በዚህ ጋር ግሮስ ኦርኒንግ ባለበት ቦታ። ስለዚህ ግሮስ ኦርኒንግ የኔ እዚህ ጋር ግሮስ ኦርኒንግ ክሊክ ስታደርጉበት E5 ይላል የኔ። ስለዚህ የእናንተ ለምሳሌ እንደዚህ ወርዳችሁ ታች ከሆነ ግሮስ ኦርኒንጋችሁ ለምሳሌ እንደዚህ እዚህ ጋር ግሮስ ኦርኒንጋችሁ ጂኢ ብዬ እዚህ ጋር ግሮስ ኦርኒንጋችሁ እዚህ ጋር የሚሆን ከሆነ ብሩ የሆነ ብር እዚህ ጋር የሚመጣ ከሆነ የእናንተ ኬዝ ምን ይሆናል ማለት ነው? ክሊክ ሳደርግበት እንደምታዩት በጎን በኩል ደግሞ 23 ይሆናል። ስለዚህ ይሄኛውን ፎርሙላ ወደ ይሄ ዲቱ የሚለውን ወደ 23 መቀየር ነው ማለት ነው። ስለዚህ እንደዛ አድርጋችሁ ወደምትፈልጉት ከስተማይዝ አድርጋችሁ አሁኑኑ ቼክ ማድረግ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ይሄን ይመስላል። አስተያየት ምናምን ካላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። ቴንኪው